እንትን ምሳሳርቼ እኮ እየጠበኩ ማስታጥ ይቅርታ እውነት ሁለተኛ አልደግመውም። ጭራሽ ልትደግሚ ያምርሻል? ለቃቃሚ ከዛ ለቃቃሚ አባትሽ እንገርሽ መንጥቂያዎችሽ ሰው አደረኩሽ ልብሽ ይነፋል። እሺ ሌላ ሸሚዝ ላምጣልህ? ማን ትናለሽ? ያውልሽ ገልሻለሁ። እሺ ወይኔ ሲሮላ ዛሬ ማገደለኝ። አንቺ ሲኖላ ነይ አልነካሽም። ሲኖላ ቁይ ብዬሻለሁ። ይኸውልሽ ከቆምሽ ማለት ነው ከግድያ ወደ ድብደባ ቀይርልሻለሁ። ወይኔ ድቤ ዛሬ እንደዚህ እንደተጫወትሽብኝ ይኸውልሽ ነካክቼ የምለቅሽ እንዳይመስልሽ። ኦይ እንደውም ማለት ነው ለምን በአቋራጭ አልቀድምሽም? እንዴ ዲቤ እኔ እኮ አውቄ አይደለም የደፋሁብህ። ዝም በይ አንቺ ዘልዛል። ስም ምን ያህል ክብሬ እንደነካሽ ታውቂያለሽ? ስጋሽን ዘልዝዬ ነው የምበላው። እኔ ሚስትህ አይደለሁ? ቆይ ለምን እንደዚህ ትጨክንብኛለህ? ጭቃፎ እንግዲህ አንቺን እንጭጭ አግብቼ ነው እየተስቃያለሁ። ሰኛለሽ? አሁን ምንም ሳታወላጅ ወደ ቤት ትሄጃለሽ አትሄጂም? እኔ መደብደብ ሰልችቶኛል። ትናንት የምታየኝ ራሱ እኮ ፊቴ ቆስሏል። ዝም በይ አንቺ ቅሌታ። እኔ የተከበርኩ ሰው ነኝ። እኔ መንገድ ለመንገድ ከአንቺ ጋር እንደባለል። እሺ አልመታሽም ብለህ ቃል ግባልኝና ልሂድ። ኧረ እባክሽ ጡጦስ እንዳዘጋጅልሽ አትፈልጊ? ቃል ግባ። አንቺ ምን እንደሰለችኝ ታውቃለህ? በቃ ሁሌ እኔ ብቻ ፈላጊ፣ አንተ እኔን አትፈልገኝም አይደል? ታዲያ ከመቼ ወዲህ ነው ወንድ ልጅ ሴት ቤት የሚመጣው? ባይሆን አንቺ እየመጣሽ እያገኘሽኝ አይደል እንዴ? ከዚህ በኋላ እንደማትመጣ እየነገርከኝ ነው? ባይሆን ስንጋባ በደንብ እመጣለሁ። ስንጋባ አንድ ላይ አንኖርም እያልከኝ ነው? አይሻልም? ባይሆን ተጋብተን ለየብቻ እየኖርን ትዳራችንን ለየት እናድርገው ብዬ እኮ። ወዛዛ አትሟዘዝ። እኔ ቀልድ አያስቀኝም። እሺ ስማ ደግሞ ሆይ አይን ጨፍን ሆነ የሚሰጥ ነገር አለ እንዴ? ምንድነው? ጨፍን፣ ዝም ብለህ ጨፍን። እሺ ደብቁኝ። ተረጋጊ። ምን ሆነሽ ነው? ሊገለኝ ነው፣ እየተከተለኝ ነው። ማን ነው የሚገልሽ እንዴ? ቆይ ተረጋጊ። ባሌ ይኸውልሽ እኛ በባልና በሚስት መሀል አገባንም። እሺ ምን ሆነሻል አንቺ? ችግር የለም እዚህ ጋር ተደበቂ። እምላችሁ በዚህ አካባቢ አንድ ሴት አልፋለች። አይ አላየንም። ኧረ ይኸውላችሁ ስለምን አይነት ሴት እየጠየቅኳችሁ እንደሆነ ታውቃላችሁ? ስለምንም አይነት ሴት ቢሆን አላየንም። ለነገሩ የት አባቷ ትገባለች? በሮጠችበት እግሯ መልሳ ትመጣለች። እቺ ወፍ ዘራሽ ነይ በቃ ሄዷል። በጣም አመሰግናለሁ። ምንም አይደል። ግን ባሌ ነው ያልሽው? አዎ። ቆይ ምን አድርገሽ ነው እንደዚህ የሚያባርርሽ?
ውሃ ደፍቼበት እንዴ በቃ ለዚህ ነው ምን ነው ምክንያቱ አነሰብ ይሄ እኮ ሊያጋጥም የሚችል ተራ ነገር ነው ለማንኛውም ከአንድ ወገን ሰምተን ባንፈርድ ጥሩ ነው በቃ እኔ ልሂድ ስለተባበራችሁ አመሰግናለሁ እናት ቆይ አንዴ ልብስሽ ተቀዷል ባይሆን ይሄንን አርጊ ልበሹ በጣም አመሰግናለሁ ምንም አይደል ለምንድን ነው ሸርተን የሰጣት ምን ሆነሻል ልብሷ ተቀዶ እያየሽ አይደል እንዴ እና ቢቀደድስ አንተ ምን አገባ ያገባል ይኸውልሽ ነገ እኮ እኛ ምን ቦታ ላይ ማን እርዳታ እንደሚያስፈልገን አናውቅም እንደውም ልጅቷ በጣም ነው የምትጨንቀው እንኳን ሄደችልን ወይ ምን ነው የሚጨንቀው ብቻ በሷ ምክንያት ልንከራከር እንዳይሆን አንቺ ደግሞ አንዳንዴ ታበዣለሽ አረ አበዛውት ሜላት ወይኔ ዲቤ ጭራሽ ቤቴንም ሳልዘጋኝ ወጣሁት ሹሻ እንዲህ ተናንቀናለካ እኔ ዲቤ አይደለሁም ባልገልሽ ማንንም ሴት እንደዚህ ሆናብኝ አታውቅም ሚስቴን ለመምታት መንገድ ለመንገድ ልሯሯጥ አልመታም ማለቷ ነው እሷ ማለት ነው እሺ ድሮም እኮ ሴትና አህያ መረገጥ አለባቸው እኔ ዲቤ አይደለሁኝም የት ነው ያሉት አይዞሽ ተረጋጊ ሰላማዊ ቦታ ነው ያለሽ ምን ሆኜ ነበር አላቅም ግን መንገድ ላይ ራስሽን ሰተሽ ነው ይዤሽ የመጣሁት አመሰግናለሁ ግን አሁን መሄድ አለብኝ ገና አሁን እኮ ነው የነቃሽው ባይሆን ተረጋግተሽ ትሄጃለሽ እኔ የምልሽ ግን ምን ሆነሽ ነበር ራስሽን የሳትሽው ችግር የለውም ንገሪኝ አትፍሪ እኔ እኮ ሐኪም ቤት ያልወሰድኩሽ መንገድ ላይ ጥሩ ስሜት ላይ ስላልነበርሽ ነው እሺ ግን አሁን እኔ ልሂድ እንዴ ቆይ ጥያቄን እኮ ግን አልመለስሽልኝም ምን ሆነሽ ነው ራስሽን የሳትሽው ጥያቄህን የመመለስ ግዴታ የለብኝም ቢያንስ ምግብ በልተሽ ትሄጃለሽ አያስፈልግም አልኩኝ አሁንስ የማንንም ትእዛዝ መቀበልን ያስጠላኝ በነገራችን ላይ ሩቅ አይደለም የመጣሽው ቅድም የተገናኘንበት ሰፈር ነው ያለሽው ግን ከዚህ በኋላ ምንም አይነት ጥያቄ እንዳትጠይቀኝ እሺ አልጠየቅሽም
ግን ሻወር መውሰድ የምትፈልጊ ከሆነ ማድረግ ከፈለግሽ ትችላለሽ። አይ ብዙ አልቆይም። እኔ እኮ ትንሽ ድካም ስላየሁብሽ ነው። ስለዚህ ምናልባት ሻወር ቤቱን ከፈለግሽ እዛ ጋር ነው፣ መኝታ ቤቱን ቢሆን እዛው ነው። ስለዚህ መጠቀም ትችላለሽ። ምን ሆነሽ ነው? ምን ሆነሽ ነው? እዚህ ጋር የቱ? ጀርባሽ ላይ ያለው እሱ የፈላ ውሃ ደፍቶብኝ። እየቀለድሽ መሆን አለበት። ቀልድ ከመሰለ ለምን አስቀ? ቆይ እሱ እንዴት እንደዚህ ያደርጋል? ይሄ በትዳር መሀል ያለ እኮ ቀላል ግጭት። እንደዚህ የፈላ ውሃ ላይሽ ላይ ደፍቶብሽ ቀላል ግጭት ነው ትይኛለሽ? በጣም ብዙ ጥያቄና ትእዛዝ ሰጥቶኛል። እስቲ ቢያንስ አስረጅ። እባክን አጨቅጭቀኝ። ለምን ይሆናል እንደዚህ? አይገባኝም። ስራን የምትሰራ ከሆነ በትክክል ስራ። እኔ ምንም ማድረግላችሁ። በቃ ቻው። ምን እንዳደረገው ምሰጪ? እንድታጣው ነው እኮ። በምን ይላማስ ነው? ወይኔ ይቅርታ፣ ማንኪያ ለማድረግኝ አላስተዋልኩም ነበር። ደደብ፣ ያንቺ ጭንቅላት ሁሉ ጊዜ ዘግይቶ ነው እንደሚሰራው። ይቅርታ። እሺን አምጪው። በጣም ይቅርታ፣ ሁለተኛ አይለመደኝም። ይኸውልሽ በቅሎ፣ ሁለተኛ አይለመደኝም። ልንገርሽ፣ እዛ አባትሽ ቤት ነው ጨርሰሽ መምጣት ያለብሽ። እኔ እዚህ ላሳድግሽ ያለ የመጣሁት። አየሽ አይደለ? ካሁን በኋላ ሁለተኛ ማንኪያ አብረሽ ማለት ነው። ቆይ አማትወደኝ ከሆነ ለምን አገባኝ? ነሽ አንቺ ለኔ ነው መልስ የምትሰጪኝ? የማስልበት ማንኪያ አብሬ ስላልሰጠሁት እንዴ። በቃ በዚህ ነው የፈላው አይደፋብሽ? ይሄ እኮ አንዱ ነው። ሙሉ ገላይን ብታዩ ጠባሳ በጠባሳ። አንቺን የመሰለሽ ቆንጆ ላይ እኮ የፈላዋ መጥፋት በጣም ከባድ ነው። አይዞህ፣ ይሄን ለኔ ለምጄዋለሁ። የቀን ተቀን ተግባር እኮ ነው። ቆይሽ አንቺ መጀመሪያ የምንፈልግሽ ነው ያገባሽ? አባቴን ለማስደሰት ዲቤን እንዳገባው የሚያረጣልኝ አባቴ ነው። ከዛም ሳልወድ በግድ ያገባሁት። እና ቆይ እንደዚህ ሲያሰቃይሽ አባትሽ ምንም አይሉ? ያሳደገኝ አባቴ ነው ለዚህ የዳረገኝ። አባቴ ለኔ የተለየ ሰው ነው። አሁን ግን ምንም በማላውቀው ሁኔታ ተቀይሮብኛል፣ ጨክኖብኛል። እሺ ቆይ ታዲያ ሌላ መሄጃ የለሽም እንዴ? ምንም መሄጃ የለኝም። ሁሉ ነገር እኮ አባቴ ነው። እና ታዲያ አሁን አባትሽ ጋር ለመሄድ ነው? አባቴ ጋር ከሄድኩማ ወደ ዲቤ ይመልሰኛል። እና ታቆይ ወዴት ልትሄጂ ነው? እንዴ ጥያቄ አያልቅም እንዴ? በቃ እኔም ወዴት እንደምሄድ አላውቅም። እሺ በቃ አትበሳጪ። ባይሆን ልብስ ቀይሪና እረፍት አድርጊ። የምትፈልጊኝ ከሆነ እዚህ ክፍል ነኝ። ባይሆን ከተኛውም ቀስቅሽ። እሺ ለነገሩ እኔም እሄዳለሁ፣ ብዙ አልቆይም። እሺ መቼም ቤት ተሳስቼ አይደለም አይደል? መቼም ቤት ተሳስቼ አይደለም አይደል? እንዴት የኔ ቤት እንደዚህ መጽዳት ይችላል እንዴ? ለብሩህ አእምሮና ለጥሩ ቀን ቤት እንደዚህ ሲጸዳ ደስ ይላል። በጣም አመሰግናለሁ። የሌላ ሰው ቤት እኮ ነው ያስመሰልሽው። አረ ምንም ችግር የለውም እንዴ፣ ሴት እኮ ነኝ። ቤቱም እንደዚህ የተዝረከረከው ሴት ስለሌለች ነው። ሁሉም ሴት አንድ ነው ብለሽ ነው? አዋ እኛ ሴቶች እኮ የተዝረከረከ ነገር አንወድም። ምን ሆነሽ ነው? እንዴ አይኔ ውስጥ የሆነ ነገር ገባ መሰለኝ። ቆይ እንዴ ምን እያደረጋችሁ ነው? እንዴ ሜሉ፣ እንዴት በዚህ ሰዓት መጣሽ?
መምጣት አልነበረብኝም። እኔ እኮ ቅድም በሰላም ስላልተለያየን መጥቼ ላረጋጋ ነው የመጣሁት። ለካ አንተ ተመችቶሃል። ምን ነካሽ ሜሉ? ስመለስ እኮ መንገድ ላይ ራሷን ስታ ስላገኘኋት። እኔ እኮ እየሆነ ያለውን ነገር ነው እያወራሁ ያለሁት። ይቅርታ፣ በእኔ ምክንያት እንድትጣሉ አልፈልግም። ይህ አንቺን የሚመለከት ጉዳይ አይደለም። ባይሆን ወደ ክላስሽ ግቢ። የራሷንም ክፍል ሰጥተዋታል ለካ። ይኸውልሽ ሜሉ፣ አንቺ እንዳሰብሽው አይደለም። ደግሞ አንቺ ላይ ቅናት አያምርብሽም። እኔ ባይሆን ቁጭ ብለን እናወራ። ለማንኛውም ግን ባለትዳር መሀል መግባት ልክ አይደለም። ቆይ እንደዚህ የሚደበድብ ባል ነው እንዴ? ያው እንግዲህ እሷ ባሌ ነው እስካለች ድረስ ቢደበድባትም ባሏ ነው። ቆይ እኔ አንቺን በደበድብሽ ደስ ይልሻል? ሲጀመር እኔ እናንተ አልተጋባንም፣ ባል አይደለም። ከተጋባን በኋላ ደግሞ አይደለም ልትመታኝ ያሰብክ ቀን ነው የምንለያየው። ታዲያ እኮ ይህን ያህል ጊዜ ድብደባውን ችላ በመቆየቷ ልናደንቃት ነው የሚገባ አይደለም እንዴ? ቆይ ቤቱን ማን ያጸዳው? እሷ ነች። በነገር ጀምረሽ እኮ አልታይም አለሽ አይደል? እሷ ነች። እንዴት እንዳደነኳት ብታይ። ቆይ እሷ እንደ እንግዳ አደርጋትም እንዴ? ምንድነው እንደዚህ መንቀልቀል? ቆይ ጥፋት እኮ አይደለም አይደል እንዴ? እኔ እንደሚንቀሰቀስ ሰው አልወድም። ለማንኛውም እስኪ መጣ። አንቺ ማን ስለሆንሽ ነው ወንድ ቤት ዘው ብለሽ የገባሽው? ነውር አታውቂም? ኧረ አውቃለሁ። ለትንሽ ጊዜ ነው፣ አማራጭ አጥቼ ነው። ባልሽ ለክ የሚደበድብሽ እንዲህ ነውር ስለማታውቂ ነው። የኔ እናት ሴት ነሽ፣ አትፍረጂ። ካየሁሽ ጊዜ ጀምሮ ምንም አልተመቸሽም። ስታስጠላ። ፈጣሪ በአምሳሉ የሰራው ሁሉ ስታስጠላ ይባል። ዲያቆንም ያጫውትሻል። ቢያንስ ስራትሽን ያዥ። እሺ። ቆይ ደግሞ ማን ስለሆንሽ ነው ቤት ያጸዳሽው? እንደዚህ ቆሽሾ ሳይው አጸዳሁት። ምን ነው አይኔ ቆሻሻ ለይቶ የሚያነሳ ኤክስሬ ነው አልሽሳ? ባያት ሞላ ፈጪ ወልፋጣ። የቆሸሸውን ቤት ማጽዳት ጥፋት ከሆነ በጣም ይቅርታ። ይኸውልሽ ትሰሚኛለሽ? ስርዓትሽን ብትይዥ ይሻልሻል። እንከፍ ምንድነው እንደ ጅል እንደዚህ ብቻውን የሚያስገለፍጥ? ያንዳንድ ሰው ጅልነት ገርሞኝ። ማን ነው ጅል? የልጅቷ ባል። ቆየት ታውቀዋለህ? ነይ ቁጭ በይ። አስቢ እስቲ እቺን የመሰለች ልጅ ላይ እጁን ካነሳ ይሄ ጅልነት ሲያንሰው። የቷን የመሰለች ልጅ? ሌላስ የምትለው ነገር የለም? ነቀዝ ብትሆን ነው እንጂ እንደዚህ የሚወቅጣት። አንቺም እኮ ሴት ነሽ፣ እንደዛ አይባልም። ቆይ ግን አልመሸበሽም? ምን ነው ልሂድልህ? ምን ሆነሽ ነው ሚሉ? እኔ እኮ ፋዘር ይመጣል ስላልሽኝ። ቢመጣስ እቺ ልጅ ባለችበት ቤት ጥዬልህ ልሂድ? ቆይ እኔን አታምኚኝም? አንተን ሳይሆን እሷን አላምናት። መቼም ማስገድዳ አትደፍረኝም አይደል? ምን ቢያምኗት ለድመት ስጋ ጠብቂልኝ ያለዋት አይደል ተራችሁ? እና እሺ ቆይ ፋዘርስ? አይ ጓደኛዬ ጋር ነው ማድረግ ምናምን ብየዋለሁ። እሺ ቆይ ምን ሆነካል? ዛሬ እንዲያው አፍጠል ታድር ነው እንዴ? ኧረ እኔ አላፈጠጥኩም። እሺ ምንድነው? አልናፈኩም? ናፍቀሽኛል እኮ ግን ምን? እኔ ሜላት እኮ ነኝ እዚህ ጋር ብሬክ ያለሁት። አው ታዩ እንደው በቃ ይቅርታ። ምን ፈልገሽ መጣሽ? ብቻዬን መተኛት በጣም ነው የምፈራው። የደሃ ቅንጡ ያፏጫል በቂጡ አሉ እና ወርካን መጥቶ አንቺ ጋር ይተኛልሽ? ኧረ እኔ እንደዛ ለማለት ፈልጌ አይደለም። እና ምን ፈልገሽ ነው? እዚህ ጋር አንጥፌ ልተኛ? ምን አይነት ወደ አይን አውጣ ሰው ነሽ? ቆይ
ምን ችግር አለው? ቆይ አንጥፋ ብተኛ። የምርህን ነው? አዎ የምሬን ነው። አረ ስለዚህ እኔ ልውረዳ? ለምን የመሬት ላይ አልተኛም እና እሷ እዚህ አትተኛም? ቆይ ምንድን ነው የምታወሪው? ይኸውልሽ ፍራሽ አምጪና እዚህ ጋር አንጥፈሽ ተኝ። እሺ በጣም አመሰግናለሁ። እንዴ እቺ ልጅ ውጭ አደረች ማለት ነው? አይ ወይኔ ልቤ! እቺ ልጅ ውጭ አደረች ማለት ነው? አይ ወይኔ ልቤ! እዛ ችጋራማ አባቷ ጋር ነው ያደረችው አይደል? ያ ችጋራማ አባቷ ቀንዷን ብሎ ሲያባረራት እጄ ላይ ትወርቃለች። እኔ አይደለሁም የማደርገውን ማለቅ እንዲህ ተናንቀናል። በጣም ጥሩ። ሽማትረባ የለችም። ባትወጣማ ኑሮ እኔ ነበርኩኝ ቅንድቧን ብዬ ማባረራት። ተመስገን። እስካሁን ምን ለመሆን የቆየሽው? እኔ እኮ ሳላመሰግናችሁ እንዳለኝ ቢያንስ ቁርስ ሰርቼ ልሂድ ብዬ ነው። በቢያ አሁን ቀጥ ብለሽ ውጪ። እሱን እንኳን ቢያንስ አመስገኘው ልውጣ። በቃ እኔ እነግርልሻለሁ አልኩሽ አይደል? ሂጂ በቃ ውጪ። እሺ ቢያንስ አንድ ጊዜ እሱን ላመስግነው። ተኝቷል እነግርልሻለሁ ተባልሽ አይደል? በቃ አሁን ሂጂ። አግኝቼ ባመሰግነው ግን ደስ ይለኝ ነበር። እኔ እነግርልሻለሁ ተባልሽ አይደል? ውጪ። እሺ በቃ ግን በደንብ አመስገኝልኝ። ውጪ። እንዴት አደራችሁ? ቁርስም አቅርባችኋል። ማን የሰራው? እኔ ነኝ የሰራሁት። አንቺን አላምንሽም። እሷ ነች የሰራችው? አዎ እሷ ናት የሰራችው። እሺ ነው ቁጭ በሉ እንብላ። እሷ በቃ ልትሄድ ስለሆነ እኛው አንብላ። እንዴ ወዴት ነው የምትሄደው? አይ በቃ እንሂድ። ቻው። አመሰግናለሁ በጣም። አይ ነይ እንደዛማ አይሆንም። ቁጭ በይና ቁርስ እንበላለን። ይሄ እኮ ለቤቱን ክብር ደስ አይልም። ነይ ቁጭ በይ። ጠጋ በይላት አንቺ። ሄሎ እንደምን አደርክ? እንዴት አደርክ የኔ ልጅ? እስኪ እባክህ ልጄን አገናኘኝ። ልጄን ባንተው ጋር እንዴ ያለችው? ይኸውልህ አደራህን ልትደብቃት እንዳታስብ። የምን የመደበቅ ነው? ልጄ ባንተ ጋር ነው ያለች። እንዴ ልጅህ አንተ ጋር የለችም እያልከኝ ነው? ኧረ እንደውም ወይኔ ልቤ ችጋለሞታ የትም ስትንዘላዘል ነው ያደረችው። ልጆች ነው እንዲያደረችው። ችጋለሞታ ነው ልጄ እያልክ የምትናገረው? ተው ልጄን አውቃታለሁ። እንደሱ አይነት ሰው አይደለች። ዝም በል በቃ። ስማ እኔ እንዲህ ቢያደርገኝ ስማ እንዲህ እንዳዋረደችኝ ስቃን ነው የማበዛው።
ስለ ሁሉም ነገር ሁለታችሁንም በጣም ነው የማመሰግነው። በቃ እኔ ልሂድ። ምንም አይደል። ግን ራስሽን ጠብቂ እሺ። ግን እኮ አልተተዋወቅንም። ስምሽ ማን ነው? ስማ ምን ያደርግልሃል? ቢያንስ እኮ ምግብ አብረን በልተናል። ሲኖላ። ሲኖላ በጣም ደስ የሚል ስም ነው። በጣም የተሞዳሞድክ አይመስልህም? እኔ ወርቅ እባላለሁ፣ እሷ ደግሞ ሜላት። ሂጂ በቃ። ቆይ ግን እዚህ መቆየት ከብዶሽ ነው ወይስ መሄድ ፈልገሽ ነው? ከብዷት ሄደች፣ ፈልጋ ሄደች፣ መሄዱ አይቀርም። እኔ ሲኖላን የጠየቅኳት ሜሉ። አይ እኔ በሄድ ይሻለኛል። ይኸውልሽ እስከምትፈልጊው ጊዜ ድረስ እዚህ መቆየት ትችያለሽ። ምን ማለት ነው? ቆይ ሄደሽ ሙቻ አይባልም አይደል እንዴ? ባሏ እኮ ነው። ቆይ አንድ ነገር ካደረጋት በኋላ ሚዲያ ላይ ወጥቶ የሴት ልጅ ጥቃት ምናምን ከማለት ይሄ አይሻልም? ጥሩ መጀመሪያውኑ መዳራት የምፈልገው አትልም ነበር? ይኸውልሽ የትም አትሄጂም፣ እዚሁ ሁኚ። እኔ ራስ ወዳድ መሆን አልፈልግም። ሰማኛለህ? ወይ እኔ እሄዳለሁ ወይ እሷ ትሄዳለች። ያትሄድ። አንቺ ተረጋጊ። ብቻሽን ጥዬሽ ጠፋ። ላግዝሽ እንኳን ሳልልሽ። አረ ችግር የለውም። ፈገግታሽ ይገባል። አታሳፍረኝ። የጧቱን ቁርስ ግን አንቺ ነሽ አይደል የሰራሽው? እንዴት አወቅ? እባክሽን እሷ እዚህ ቤት ብዙ ጊዜ አድራለች። አንድም ቀን ግን ቁርስ ሰርታ አታውቅም። ነገረኛ ነህ። አንቺም እኮ ባለሙያ ነሽ። ተጫዋች ነህ። ለምን ሳምከኝ? ይቅርታ አለ አይደል ልምድ ሆኖብኝ ነው። በቃ እኔ ሳልሆን ልጠብቅሽ። አባቴ ጋር ስልክ መደወል ፈልጌ ነበረ። ስልክህን ትሰጠኝ? እሺ። ከሜላት ጋር እንድትታረቁ ፈልጋለሁ። በእኔ ምክንያት እንድትጣሉ አልፈልግም። አባትሽ አያነሱም እንዴ? አይጠራም። ይቅርታ እንድትጠይቃት ፈልጋለሁ። እኔም ከዚህ ቤት መሄድ አለብኝ። እስቲ ደግመሽ ሞክሪላቸው። ጥያቄን አልመለስክልኝም። ይኸውልሽ ሲኖላ፣ እሷን እንዴቷ ሲረጋጋላት እራሷ ትመጣለች። አሁን ይቅርታ መጠይቃት ከሆነ የበለጠ ነው የሚብስበት። እሺ፣ ግን እኔ መሄድ አለብኝ። መቼም መሞት አምሮሽ መሆን አለበት። አይደለም፣ ያንተንም ህይወት ከዚህ በላይ መበጥበጥ የለብኝም። ይኸውልሽ ሲኖላ፣ አንቺ የኔን ህይወት መቼም አትበጠብጭም። አይደለም እኮ እስከ ዛሬ አንቺ የምትይኝን ስሰማ ነበር። አሁን ግን እኔ የምልሽን መስማት አለብሽ። እንዴት መጣሽ? እንደዚህ አይነት ልክስክስ ባለጌ መሆንክን አላውቅም ነበር። ምንም እኮ አይደለም። አንቺ ቆይ ምንም ሳታፍሪ አፍሽን ትከፍቻለሽ? የኔ ጌታ ስትገለኝ ዝም ትላለህ? ልቀቂያት አልኩሽ እኮ። እንዴ አንቺ አውሬ! ቆይ ልጅቷ ምን አድርጊ ነው የምትያት? ምን የኔ ጌታ ነው ያልሽው? አዎ የኔ ጌታ። ጎዳችሽ እንዴ? አንተ ባለጌ! ቆይ እሷ ከኔ በልጣ ነው በስቼ ቀየርክኝ? ይኸውልሽ እሷ እንዳንቺ ሰው የምትበላ አውሬ አይደለችም። አሁንም ቢሆን ከዚህ ቤት እንድታስወጣት ፈልጋለሁ። አላስወጣትም፣ አትወጣም። እኔ እኮ እጮኛ ነኝ። እጮኛ መሆኔን በሱ እንዳትረሳ። እሱ ስህተቴ ነው። በሷ እየቀየርከኝ ወይ? እሷ ከኔ በምን ተሽላለች? በሁሉም ነገር። እስኪ በምን? በቁንጅና፣ በባህሪ፣ በአስተሳሰብ፣ በሁሉም ነገር። ቆይ አሁን እያወራ ያለው የኔ ኦርካ ነገር? አዎ። አሁን ከኔና ከሷ አንዳችን ምረጥ። እሷን መርጫለሁ። ምን?
አዎ እሷን መርጫለሁ። ሰማኛለህ? ከዚህ በኋላ ተሳስተህ እንኳን ሜላት ብለህ እንዳትጠራኝ። ጥርግ በይ፣ አልፈልግሽም። ሜላት መረጋጋት አለብሽ። የማይሆን ችግር ፈጥረሽ እንዳሰብሽው አርካንን ማጣት የለብሽ። ሜላት እች ልጅ በል ሳይሆን በጥበብ ነው ማስወጣት ያለብሽ። ስለዚህ ተረጋግተሽ ማሰብ መቻል አለብሽ። ብልጥ ፍላጎቱን መፈጸሙን እንጂ ያየውን በጉልበት አያባክንም። እንዴ ሜላት፣ እንዴት በዚህ ሰዓት መጣሽ? ቅድም እኮ እንደዛ በማይሆን ሁኔታ ሄጄ ያው አንተንም እሷንም አስቀይሜያቸዋለሁ እና ይቅርታ አልጠይቃችሁ ነው የመጣሁት። እውነት የኔ ቆንጆ በጣም ይቅርታ። ከቤት እኮ ውጭ አይባልም። በጣም ነው ደግሞ የጸጸተኝ። ኧረ አንቺ ምንም አላጠፋሽም፣ ልክ ነሽ። አይ ልክም አይደለሁም ማለት የሌለብኝ ነገር ነው የተናገርኩት። በጣም ይቅርታ። ቆይ አንቺ እዚህ ቤት ተደላልሽ ለመኖር ነው እንዲያሰብሽው? አልገባኝም። ምንድን ነው? ሲጀመር እዚህ ቤት ቁጭ ብለሽ ባሌ እንድታማገጪው ነው ሽሞ እንድትሆኝ የምፈቅድልሽ ይመስልሻል? ቆይ አንቺ ስንት አይነት ሰው ነሽ? አሁን ይቅርታ ስትይኝ አልነበረም እንዴ? ይቅርታ ነው ያልሽው? ባሌ ልትስሚ እስቲ እኮ ነው ያገኘሁሽ። እዚህ ቤት ለመቆየት እያሰብሽ ከሆነ ሬሳሽ ነው የሚወጣው። እኔ ከወርካ ምንም ነገር አልፈልግም። መሄጃ ስለሌለኝ ነው እዚህ የተደበቅኩት። ይሄ ምሽግ አይደለም መኖሪያ ቤት ነው። ትሰሚኛለሽ? ምንም ኮሽሽ አይደል? ቤቱን ለቀሽ ትወጫለሽ። በጣም ትገርሚያለሽ። በትንሽ ደቂቃ ሁለት አይነት ሰው መሆን ትችላለሽ። እንደ አስፈላጊነቱ አራትም አምስትም አይነት ሊሆን ይችላል። አሁን ድምፅሽን ሳታስሚ ከዚህ ቤት ውልቅ ብለሽ ሂጂ። እሺ ትሮቢ። የሰው ልጅ ቆይ እንዴት እንደዚህ ሊቀያየር ይችላል? ምንድነው ውስጥ ገብተሽ ቀረሽ? እንደምታያት ልጅቷ በጣም ነው የምታሳዝነው እና እዚህ ይቅርታ የጠየኳት ምንም በቂ መስሎ አልታየኝም እና በድጋሚ ይቅርታ እየጠየኳት ነበር። የኔ ቆንጆ ልብሽ እኮ ንጹህ ነው። እኔ እኮ በአንተ ሲመጡብኝ የማደርገውን ነገር ሁሉ አላውቅም። ቢሆንም ቶሎ ትመለሻለሽ ብዬ እኮ አላስብም። እሱ ነገርሽን በጣም ነው የምወድልሽ። ዛሬ ለምንም ሳልጋብዝህም ቆንጆውን ሳ እንዴ በጣም ደስ ይለኛል። ሲኖላንም ተዘጋጂ ልበላታ። እንዴ ለምን? እንዴ ያው ለምሳው ነዋ። እንደውም ያንቺ ልብስ እዚህ ስላለ እሱን ትጠቀማለች። እኔ እኮ አንተን ብቻ ነው ልጋብዝህ ያሰብኩት። እንዴ ምን ሆነሻል? ገና እኮ ትላንትና ነው የመጣችው። አስቢው፣ ትተና ስንወጣ በጣም ነው የሚደብራት። ስለዚህ አብረን ጥሩ ጊዜ እናሳልፋለን። እኔ እኮ የሁለታችን ብቸኛ ጊዜ ማሳለፍ ፈልጌ ነው። የኔና ያንቺ ጊዜ ይሄድብናል። ባይሆን እሷንም ካለችበት ችግር እናውጣት አይሻልም? አው ልክ ነህ። ካለችበት ስሜት እንድትወጣ ያው አብራን ብትሄድ ጥሩ ነው። ስለምትሰሚኝ እኮ በጣም ነው የማመሰግነው። አሁን ነግሬያት ልምጣ። እሺ በቃ ንገራት። ምቹ ባቄላ ካደረች አትቆረጠምም። ጭራሽ ከድብርት እናስወጣት ይለኛል። ወይኔ ሜላት፣ እቺ ልጅ በፍጥነት ማስወጣት አለብኝ። አሁን እወጣለሁ። አንቺ ደግሞ ይሄ ነገር አፍሽ ላይ ለመደብሽ እንዴ? ይኸውልሽ ካሏት ልብሶች ይሄ ይሆንሻል ብዬ ስላሰብኩኝ ነው። ያምርብሻል ብዬ አስባለሁ። ልበሽውና እንወጣለን። ለምን? ሜላት ምሳ ልጋብዛችሁ እያለች ነው። ልበሽው። እኔ አልሄድም፣ እናንተ ሄዱ። ይኸው ደግሞ ድርቅናሽ ጀመረሽ። ድርቅናሽ? ምን ለማለት ነው? የት ታውቀኛለህ? ትላንት አይደል እንዴ እናንተ የተዋወቅነው? አራት ቆጪ፣ እኔ ቀልዴን ነው። ያው ግን ምሳ አብረሽን ብትበይ እኔም ሆነ ሜሊ ደስ ይለናል። አይ እኔ ይቅርብኝ። እንዴ ቆይ ለምን? ምን ችግር አለው? ይቅርብኝ በቃ። እናንተ ሄዱ አልኩኝ አይደል እንዴ? እባክሽን ደስ እንዲለኝ እሺ በይ። በእናትህ አታስጨንቀኝ፣ እኔ አልፈልግም። እኔ ለአንቺ ደስታ ብዙ ነገር እያደረግኩ ነው። አንቺ ግን ይህን ማድረግ ያቅትሻል? ቤትህ ስላስገባኝና ስላሳደርከኝ አመሰግናለሁ።